በጉጉትና በተስፋ ስንጠብቀው የነበረው የሀና ታሪክ ዛሬ መጥቶልናል። በክፍል 46 ተለቆልናል ማለት ነው። በጣም በጉጉት ስንጠብቀው የነበረው አብዛኞቻችን ምን ተፈጠረ እያልን የዲኤንኤ ምክንያት ምን ሆኖ ይሆን እያልን ስንጠብቀው የነበረውን በጉጉት ስንጠብቀው የነበረውን የነ ሀናዬን ታሪክ ይዤላችሁ መጥቻለሁ ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ዛሬ ከምን እንደደረሰ የማሳወቃችሁ ይሆናል። ውድ ተመልካቾች ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ የተከበራችሁ ውድ ቤተሰቦቼ ዛሬ የክፍል 46 ምን ከምን ደረሰ የሚለውን የምናየው ይሆናል። ዶክተሩ በጣም ሀሳብና ጭንቀት ላይ ሆኖ የሀና ጉዳይ አሳስቦታል። ምክንያቱም እውነታው ይህ ስለሆነ እውነታውን እንዳይናገር ደግሞ በጎን ያስጠነቀቀው ሰው አለ። ባዩሽና ወይዘሮ ሜላት ተመካክረው አባቷን ከሕክምና እንዲወጣ ለማድረግ እየጣሩ ነው። ወይዘሮ ባዩሽ የምትባል ሴትዮ አባቷ በዛ በሕክምናው እንዲወጣ ለወይዘሮ ሜላት ትመክራታለች። ከሕክምናው እንዳቆም ሌላ ሀሳብ ሆኗታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተወደዳችሁ የተከበራችሁ የሰዓድ ዩቲዩብ ቻናል ቤተሰቦች እንደምን አላችሁልኝ? ቪዲዮን ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ ተቀላቀሉ። እዚህ ጋር ወደ ዶክተሩ ሲመጡ እውነት ያለበት ሰው ምንም ቢሆን አይፈራም። እርግብ ግን ውሸቷን ስለሆነ ትንቀዣቀዥና ወሬ ታበዛለች። ሀና ደግሞ እውነት የያዘ ሰው ወደ ኋላ ስለማይል ምንም አልመሰላትም። ዶክተሩንም ግራ አጋባቸው። እሱ ዶክተሩ ሀናን ሲያወራ እሷ ትቀናለች። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። የተወደዳችሁ የተከበራችሁ ውድ ተመልካቾቼ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎን የሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። ዶክተሩ ወደ ሀና ስንመለስ ሀና ታሪኳን አንዳንድ ነገሮችን ይጠይቃታል። ስለ ዲኤንኤ ሲጠይቃት ያችኛዋ ምንም ስለማታውቅ ትስቃለች። ምን ነው ትስቂያለሽ አላት። አይ እኔ በጥቂቱም ቢሆን ዶክተር አውቀዋለሁ ትለዋለች። እንዴት ልታውቂ ቻልሽ ይላታል። እኔ ከዚህ በፊት በሕክምና ስራ ላይ እሳተፍ ነበር ትለዋለች። እንዴት ልትሳተፍ ይቻልሽ ሲላት እኔ የተመረቁትም የተማርኩትም በዶክተር ስራ ነበር። በአባቴ በሽታ ምክንያት አዲስ አበባ ስራዬን አቁሜ የመጣሁት የግል ሆስፒታል ተቀጥሬ ሰራ ነበረ። ለአባቴ ሕክምና ስል ነው ወደ አዲስ አበባ የመጣሁት ትለዋለች። ከዛም ዶክተሩ ያዋራታል። በጣም ይገርማን ይላታል። አሁን ከወይዘሮ ሜላት ቤት ሰራተኛ ሆነሽ ተቀጥረሽ የምትሰሪው በዶክተር ስትሰሪ የነበርሽው ነሽ ይላታል። አይ ዶክተር ለአባቴ ስል ምንም ስራ መስራት እችላለሁ ትለዋለች። ሁላችሁም ይህ የሚያስተምርና በጣም ትልቅ ታሪክ ነው ማለት ነው። ሀና በጣም ጎበዝና ታታሪና ጥሩ ልጅ ናት። በዚህ እድሜዋ ደግሞ ያልወለዳትን አሳደጊዋን አባቷን ለማሳደግ ለማሳመም ደፋ ቀና እያለች ከሰው ቤት ትሰራለች። ዶክተሩ በጣም ተገረመና ዶክተር ምንድን ነው ትለዋለች። አይ ከእንግዲህ በኋላ ናሙናውን ከጸጉራችሁ ነው የምንወስደው ይላል። ይችኛዋ ደግሞ እንዴ ዶክተር እኛ የመጣነው የእሷን ታሪክ እንድትጠይቃን ነው እንዴ ትለዋለች። ከዛ በዶክተሩም ትቀናለች። ዶክተሩ ግን ለእሷ ያለው አመለካከት ጥሩ አመለካከት ነው። ለሀና በጣም አስጨንቆታልም አንገብግቦታልም። ይህች ደግሞ እርግብ የምትባል ቀዥቃዣና ፈሪ ውሸታም ዶክተሩን እንዴ ዶክተር ለዚህ ነው እንዲ ወዲያ ወዲህ ስትልብን የነበረው ትለዋለች። እንዲህ ምን ሆነሻን ይላታል። እሱ ራሱ በጣም ግራ ገብተዋለች። ከዛ ሀናን በኋላ ፈልግሻለሁ ይላታል። እዚህ ጋር ናሙናውን ከሰጡ በኋላ በጣም ትስቅባታለች። ለምን ነው የምትስቂው ትላታለች። አይ ምንም አይደለም ትላለች
እርግብ ተብዬዋ ማለት ነው። ዶክተሩ በጣም ይገርመዋል። ምክንያቱም የሀና ታሪክ ገርሞታል። የሀና ታሪክ ዶክተሩን ገርሞታል። እዚህ ጋር ወረቀት ሲፈራረሙ ወረቀት ሲጽፉ ሀና የራሷን ስራ ብቻ ትሰራለች። ሚቺ እርግብ ተብዬዋ ደግሞ የሀናን ለመጻፍ አንገቷን እያመዛመዘች ትገኛለች። ዶክተሩ ደግሞ ዝም ብሎ ተገርሞ ያያቸዋል። ከዛ በኋላ ጽፈው ከጨረሱ በኋላ ለዶክተሩ ይሰጣሉ ቴክስት የጻፉትን ጽሁፍ። ዶክተሩ የእጅ ጽሁፍሽ በጣም ያምራል ይላታል። ያችኛዋ የኔሳ ትለዋለች። አይ ደህና ነው፣ ይሸጋ ነው፣ ቆንጆ ነው ይላታል። እዚህ ጋር አሴልና የሀና አሳዳጊ አባት ቁጭ ብለዋል። ከዛ ታሪካቸውን ቀሰቀሱ ጨዋታቸው እነዚህ ደግሞ። ከዛም አባትዮ በጣም የልጅ ነገር አሳስቦኛል አሴል ይለዋል። ለምን ነው የሚያሳስበውት ጋሼ የሀና ነገር ይላል። ልጄ እኮ በጣም አባትዬ ጸሎት አድርግልኝ ብላኝ ሄደች። እንዴ ታዲያ ምን ችግር አለው ጸሎት ብታደርግላት ይለዋል። አልገባህም አንተ፣ ለአንተ እኮ ቁም ነገር ድሮ ማውራት እያሉ ይቀልድበታል አሴልን ማለት ነው። አሴል ደግሞ ምንም እንደማያውቅ ያስመስላል። ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ ተከታተሉ በትህትና ጠይቃችኋለሁ። ተመልከቱ ዛሬ ቪዲዮ አላሰሩኝም ቤተሰብ፣ ሁላችሁም ሰብስክራይብ አድርጉ። እዚህ ጋር አባትዮ በጣም ጨንቆት እስኪ ወጣ ብዬ ንፋስ ላገኘላል። ሀናና ሰላምና አባትዮ ይመካከራሉ። እንደ አባዬ አንተ እስኪ ንገረኝ፣ ልጅ ብትሆን የምትመርጠው ሀናን ነው ወይስ እርግብን ነው ትለዋለች። እንዲህ ምንሽ ነው ሰላምዬ? እኔ ማንኛቸውም ልጆች የሆኑትን ብቻ እቀበላለሁ። ሰላምዬ አባዬ እውነት ለመናገር እኔ ሀና ብትሆን ደስ ይለኛል። ሀና አሁንም እህቴ ናት፣ ነገር ግን ደግሞ እህቴ ብትሆን በጣም የበለጠ ደስ ይለኛል ትለዋለች። እዚህ ጋር ሁለታቸው እየተዋከቡና እያወሩ ይገኛሉ። እውነት ለመናገር ሀና ማለት በጣም ጥሩ ልጅ ናት ይላታል። ሁላቸውም ሀና ልጃቸው እንድትሆን ይፈልጋሉ። እዚህ ጋር አባትና ልጁ እየተዋከቡ ይገኛሉ። ሁላችሁንም እወዳችኋለሁ ውድ ተመልካቾቼ። በዚህ ቪዲዮ 10,000 ላይክ እና ብዙ ሰብስክራይብ ማግኘት እፈልጋለሁ። ሰብስክራይብ አድርጉኝ። እዚህ ጋር የእጅ ጽሁፋቸውን ሲቀበላቸው ሀና በጣም ጎበዝና በጣም ጽሁፏ የሚያምር ናት። ከዛ ዶክተሩ በጣም ይገረማል በሷ ጽሁፍ ማለት ነው። አመሰግናለሁ ዶክተር ብላ ፈገግ ትላለች። ሀንዬ ሁሉን ነገር እኮ አሟልቶ የሰጣት ነው የኔ ቆንጆ ስታምር። ዶክተሩ ምንም አይደለም። ከዛ ይችም ደግሞ ዶክተር የኔሳ ትለዋለች። ይቺ አንገቷን አሶልሱላ እሷ የምትጽፈውን ጽሁፍ እያየች ነበር። ዶክተሩም እየተመለከታቸው ነበር። ከዛ እንደምትመለከቷቸው ዶክተሩ የሀና በጣም አስገርሞታል እና ደግሞ ከሕክምና እንዲያገዷትም ግልጽ ሆኗል። ዶክተሩ በጣም ከብዶታል። ምን እንደሚል ራሱ አያውቅም። ወይዘሮ ሜላት ያለችው ነገር አለ። እናም ደግሞ ገንዘብ እንሰጥሃል ብለው በገንዘብም አስፈራርተውት ይመስለኛል። እዚህ ጋር ከቤት ዲኤንኤውን ከሰጡ በኋላ ቤት ትመጣለች። ልጃቸው ቤት ብቻውን እንዳይሆን ብላ እየሮጠች ስትመጣ መጥቶ ታገኘዋለች። እንዴ ልጅ እኔ እኮ አንተ ከቤት እንዳታጣኝ ብዬ ልቀድመህ ነበር፣ ቀርመኸኛል እንዴ? እንደማየ ምን ችግር አለው ይላታል። ከዛ ወይዘሮ ሜላት በጣም ዞራባታለች። ሀናን በጣም ዞራባታለች። ለገንዘብ ብላና ገንዘብ ፈልጋ መስሏት በጣም እየተቀሻቀሸች ትገኛለች። ወይዘሮ ሜላት ተይ ልጅሽን ሰራተኛ አድርገሽ የሰው ልጅ አድርገሽ ወደ ራስሽ ብትመለሽ ጥሩ ነው። ወይዘሮ ሜላት አቶ መስፍን በጣም ልጃቸው እንድትሆን እየጓጉ ነው። እዚህ ጋር ወይዘሮ ሜላት ይችማ ትንጣማ ሰራላታለሁ ትላለች። እንዲህ ሰራላታለሁ ትንጣማ ስትለው እንደማየ ለምንድን ነው እንደዚህ የምታረጊው? ሀና ስራ በዝቶባት አይደለም እንዴ? እኔ ሰርቻ አበላሻለሁ ይላታል።
ሁላቸውም ቢሆኑ እሷ እንድትነካባቸው አይፈልጉም። እዚህ ጋር ዲኤንኤውን ሰጥተው ከወጡ በኋላ በጣም እፈልግሻለሁ ሀና ለብቻሽ እንድትቀር ይፈልጋለሁ፣ አንቺ ሰላም አለልሽ ሂጂ ይላታል። እሷ በጣም ትቀናለች። እዚህ ጋር አባትሽን እንድታሳይኝ እፈልጋለሁ ብለው አቶ መዝፈን ወይዘሮ አስባላችሁኝ አቶ መዝፈን አባትሽን እፈልጋለሁ ላይ አባትሽን ልተዋወቀው እፈልጋለሁ ሲል እንዴት አባቴ ልትተዋወቀው ትፈልጋለህ ብላ ታስፈራራቸዋለች ማለት ነው። እና በአባቴ ድርድር የለም ትላለች ማለት ነው። ምንም ነገር ይቀራል እንጂ አባዬን እኔ ምንም ነገር ስለማያውቅ ለአባቴ እንድትነግረው አልፈልግም፣ እንድታየውም አልፈልግም ትላለች። ምን አይነት አስተዳደግ ቢያሳድጓት ነው እንደዚህ የምትለው ይላል አቶ መዝፈን ማለት ነው። እዚህ ጋር እማዬ እያለች መጣ ታሽቃብጣለች ማለት ነው። እርግብ ተመልከቷት የኔ ልጅ እያለች እሷም ደግሞ ልጇ መስላት ታሽቃብጣለች። ልጇን ሰራተኛ አድርጋ የሰው ልጅ የምትንከባከብ እናት ተመልከቷቸው። እቺ ቁራሪቱ የመሰለች እርግብ ተብዬዋ በጣም ሁሉም ሰው ኮሜንት ላይ የሚጠላት ቢኖር እርግብን ነው። እንደ መልኳ አመሏም ያስጠላል። ሁላችሁም ሰብስክራይብ አድርጉ። ሀንዬ ጸባይ እንኳ ትበልጣታለች አይደለም መልክ። ዶክተሩ በጣም ሀሳብ ውስጥና ጭንቀት ውስጥ ነው። እንዲበጠበጡኝ ቪዲዮ መስሪያ ያጣ። ከዛ ዶክተሩ ነው ያለና ብቻዋን ሲያናግራት የአባቷን ሁኔታ ይነግራታል። ከዛ በጣም ትጨነቅና ታስባለች። በጣም ትደነግጣለች። ወይኔ ዛሬ ቪዲዮ አልተሳካልኝም። ይህ ማለት አባትሽ ጥሩ አይደለም ማለት አይደለም። ያው ትንሽ 600 ሺህ ብር ስለሚጠይቅሽ ነው ሲላ በጣም ትደነግጣለች። በጣም ታስባለች። ከዛ ያልታሰበ ሌላ ችግርና ሌላ ጭንቅ መጣባት ሀና። ወይኔ ሀና እኛ ከጭንቅ ልትገላገል ነው ስንል ሌላ ጭንቅ መጣባት። ወይኔ ሀንዬ ይሄንም ትዋጫዋለሽ። ሁላችሁም ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ከጎን ሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን ሰላምና ፍቅርን አንድነትን አብዝቶ ለኢትዮጵያ ሀገራችን ያምጣልን። እዚህ ጋር አሴል በጣም ተጨንቋል። እሷ ጋር እያወሩ ነበር። ምን እንደተፈጠረ እንድትነግረው እየጠየቀን ነበር። ከዛም አልነገረችውም። እሷም ዶክተሩን ያለኝ መሄድ አለብኝ ትለዋለች። እዚህ ጋር ሁለታቸው እየተመካከሩ ምግብ ይሰራሉ። ስለ ሀና አንዳንድ ነገር ስትላት ሀናን የሚነካባት በሀና ድርድር የለም። ሰላም እርግብን ራሷን ትላታለች። ይህ እኮ ከምርመራ በኋላ አረጋግጥልሻለሁ። ሀናዬ ምንም ነገር አታረግም፣ እሱ አትዋሽም። እና ታዲያ አንቺ ተዋሻለሽ እያልሽ ነው? አላልኩም፣ ያልሽው ራስሽ ነሽ ትላታለች። እዚህ ጋር በጣም እሷን ለማጥላላት የማትጥረውና የማታደርገው ነገር የላት። ሰላምዬም ፍንክች አላለችም። ለሷ ለሀና ሆና ትከራከራለች። በጣም ደስ የሚል እንደሚሆን አልጠራጠርም። ሁላችሁም ሰብስክራይብ በማድረግ ቤተሰብ የሆናችሁ ተቀላቀሉ። መዝጋት አለብኝ። በጣም ጫጫታና ጋጋታ ነው። ቤተሰቦቼ የምወዳችሁ የማከብራችሁ ውድና ብርቅዬ ኢትዮጵያውያን ሰላም ለእናንተ ይሁን። ሰላሙን ሁሉ ይመልስልን። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ በጥሩ ቪዲዮዎች እስከምንገናኝ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።